ብሩኬ አልታመመም፣ ለማስመሰል ነው፣ እያስመሰለ ነው፣ ኦክስጅኑ ራሱ አይሰራም እያሉ ብዙዎች እያወሩ ነው ማለት ነው። እንግዲህ የሰው ልጅ እንደዚህ ታሞ ተዘርግቶ ተኝቶ በዚህን ያክል ደረጃ መናገር ማለት ይከብዳል። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ሀይሚም ተጠርታ መታ ነበረ። ሁሉም ደንግጠዋል። በነገራችን ላይ ያው በእርግጥ ብሩኬ እንደዚህ የመሆኑ ምክንያት ጓደኞቹ ናቸው። ከሱ ውጭ ሌላ ማንም ሊሆን አይችልም ማለት ነው። ምክንያቱም እነሱ ናቸው እየተጎተቱ እየሄዱ ከዚህ ደረጃ እያደረሱትና እንግዲህ ሀይሚና እዩም ተፈጣርቀው ልክ ዶሮና ጥሬ እኮ ነው የሆኑት። መከታከት ልጁ እንደዛ ተኝቶ ማለት ነው ጸጥ ማለት እንኳን አልቻሉም። ለነገሩ ያቺ የማትረባ ሴት ክብሯን የጣለች ሜዳ ለሜዳ ለማይፈልጋት ሰው እንደዚህ ከሰው ጋር የምትፋለጥ እሷ ነች። እንደዛ ለቀም ምንድነው ቀደም እያለች ስታናግራት የነበረው ሀይሚን እና ከዛ በቃ ሊነጫጩ ነው የቀረቡት። እውነት እኔ ግን ብሩክ ያሳዘነኝ በዛ ደረጃ እሱ እንደዛ ወድቆ ተኝቶ እነሱ በዛ ደረጃ ከላዩ ላይ ይጮሁ ነበረ እና ማለት ነው። እና ጓደኞቹ ግን የእውነት የማትረቡ ሰዎች ናቸው። እኔ ፍፄ እንደዚህ አይነት ሰው አይመስለኝም ነበር። በቃ የሆነ ቆፍጠን ያለ ነበር የሚመስለኝ ማለት ነው። ግን ምንም እንኳን ቆፍጣና ልትሆኑ ዝም ብላችሁ ነፈዝ ሲጀመር የፕሮግራሙ እኮ ማለት ነው እች ልጅ ብሩኬን ህይወቱን የበጠበጠችው ሴት ነች አይደል? እሷ ምን ቤት ነች? በምን ሁኔታ ነው እሷ 300 ልታከብርለት የምትችለው? ምን አገብቷት? እና እንደዚህ ሞራል የሰጣችኋት እናንተ ጓደኞች ናችሁ እንጂ ሌላ ማንም አይደለም። ቪዲዮ ስትዛብራችሁ እየዞራችሁ በየሄደችበት እኝኝኝም ማለታችሁ በጣም ነው የሚያስጠላ ጓደኞቹ ማለት ነው። ብሩኬ ግን ወንድሜ ፈጣሪ ይማረ እና ሀይሚና ብሩኬ ደግሞ አይለያዩም። ይለያያሉ ብላችሁ የምታስቡ ሰዎች ምክንያቱም ቢለያዩ ኑሮ ሀይሚ በቃ እንለያይ ብላ ከዛ በኋላ መታ ፕሮግራሙን እንደዛ አትበጠብጥም ነበረ። ምክንያቱም በቃ ኦልሬዲ ተለያይተዋል። በአባታቸው ፊት በጋሽዬ ፊት ተነጋግረው ተለያይተዋል። ስለዚህ ምንም አይነት ነገር መታ የምትበጠብጥበት ምንም ምክንያት የለም። ነገር ግን ስለማይቆራረጡ ነው ስለማይለያዩ ነው እንደዛ የበጠበጠችውና እና እነሱ ነገ ለሚገናኙት ነገ ለሚታረቁት በማያገባችሁ ገብታችሁ የምታወሩ ሰዎች ግን ይቅር ይበላችሁ ፈጣሪ። ለአንደበታችሁ ለከት ይኑረው ማለት ነው። አዋቂ ናቸው የተባሉ ሰዎች በሙሉ ማለት አሁን ላይ ምላሳቸውን 40 ክንድ እየዘረጉ ነው። በበሽታ ይቀለዳል ወይ? እኔ እውነት ብሩኬ እንደዚህ ታሞ ተዘርግቶ ተኝቶ በበሽታ ይቀልዳል ብዬ እኔ አእምሮዬን ማሳመን አልፈልግም፣ እውነት ለመናገር ማለት ነው። ምክንያቱም እንዴት የሰው ልጅ በበሽታ ይቀልዳል? ጤናማ ሰው እንኳን ዛሬ ተነስቶ ማታ አይተነው ጠዋት እየጠፋ እየሞተ ማለት ነው። ለዚህ አጭር ጊዜ በዚህን ያክል ማስመሰሉስ ለምን አስፈለገ? እንግዲህ ያስመሰሉ ነው፣ ድራማ ነው የምትሉት ነገር አለ እናንተ በምትረዱት መንገድ ማለት ነው። እና ሀይሚስ ባለፈው እንደዛ ሐኪም ቤት ገብታ መንታውን ስታነባ የነበረው ነገር ውሸት ነው ወይ? እና ዝም ብላችሁ ባታወሩ መልካም ነው ማለት ማን ታሞ ማን ይቀራል? ይሄ ውድድር አደረጋችሁት እንዴ? ይሄ እኮ የሰው ነፍስ እኮ ነው። በነፍስ ቀልዳለ? ውድድር እኮ ዛሬ ብትሸነፉ ነገ ታሸንፋላችሁ። እናንተ ግን ውድድር አደረጋችሁት መሰለኝ። ሀይሚ ታማ ማን ይቀራል? እሱም መታመም አለበትም። የሁልጊዜ ምኞቴ ነው። በፈጣሪ በእውነት እኔ ይሄን የተናገርሽው ልጅ ግን ማለት ነው እኔ እንጃ ፈጣሪ ዋጋሽን እንደሚከፍልሽ በእርግጠኝነት ነው የምናገረው። እንዴት የሰው ልጅ ለዛውም በማይመለከተው ነገር እኮ ነው። እንዴት ለሰው ልጅ ክፉ ትመኛላችሁ? እንዴት ለሰው ልጅ ሞትን ትመኛላችሁ? ሞት እያለ ክፋት። እናንተ ማለት እኮ ሞትን ተሸክማችሁ የምትዞሩ ሰዎች ናችሁ። ለምንድነው ይሄን የምትዘነጉት እንዴ? ይሄ ልጅ ሐኪም ቤት ገብቶ ቢተኛ አሳክሙኝ አላለ። የሐኪም ቤት አውጡልኝ ቸገረኝ አላለ። እንደፈለገ ቢሆን ያው ሁሉንም ነገር የሚችለው ራሱ ነው አይደል እንዴ? አንዴ ኦክስጅኑ አይሰራም፣ አንዴ አውቆ ነው፣ አንዴ ለምን አይበራም ያ ኪቦርዱ። እናንተ ሐኪም ናችሁ። ሲጀመር ኦክስጅኑ አይናችሁ ስለማያይ ነው እንጂ ነገሩ ላይ ነው ትኩረት የምታደርጉት እናንተ። እዚህ በተግባር የሚታየው ላይ በፍጹም ትኩረት አታደርጉም። ኦክስጅኑ ገና ከቪዲዮ መጀመሪያ ላይ ሲሰራ ነበር እኮ ውሃው እንደዛ እየፈላ ነበር። እና ታዲያ ውሃው በማጂክ ነበር እንደዛ ሲፈላ የነበረው? ወዳጅ ማለት እንደዚህ ነው እንዴ? የሆነ ሰው ሲያጠፋ ከርብት ብሎ በቃ ሌላ ጸባይ ማምጣት። በእውነት ወዳጅ ማለት እኮ ማለት ነው ያ የምትወዱ ሰው ቢያጠፋም በስነ ስርዓቱ በአግባቡ መምከር እንጂ በዚህን ያክል ክፉ መመኘት። እንደዚህ ነበረ እንደዚህ ወደው ነበር አሁን እንኳን እንደዚህ። ኧረ እኔ እንጃ። እኔ ሰውን መረዳት በጣም ነው የሚከብደው በእውነት ሰውን መረዳት። ሰው በቃ ልትረዱት የማትችሉት ፍጥረት ነው በአጠቃላይ። ዛሬ ቀይ ነው ነገ ደግሞ ጥቁር ይሆንባችኋልና። ለማንኛውም በበሽታ ይሄን ያክል አታሟርቱ፣ ጥሩ አይደለም። እነሱ አደረጉት አላደረጉት ዋጋቸውን ከሰማይ ያገኙታል። በቃ ፈጣሪ የራሳቸውን ዋጋቸው ይሰጣቸዋል። እናንተ በማያገባችሁ ለምን ክፉ ነገር ትናገራላችሁ? እና አሁን ልጁ ይዳንበት ተውት። በቃ ሲጀመር ልጁ የሚረዳው አጥቷል።
የሚረዳው አቷል። ጭንቅላቱ ዞረ፣ በቃ ከአቅሙ በላይ ሆነ። እንደ የሰው ልጅ እኮ ነፍሱ ይጨነቃል። እንደዚህ አብዝቶ ከተጨነቀ እንኳን አይደለም መውደቅ ቀርቶ ከባድ በሽታ ሊደርስበት ይችላል። ስለዚህ ብሩክ አሁን እኔ እንደተረዳሁት ነፍሱ በጣም እየተጨነቀ ነው።